ሰላም ሰላም እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ዛሬ እንግዲህ ይዤላችሁ የመጣሁት ሽበት ያለ እድሜ እየወጣ ያስቸገራችሁ፣ እውነት ሽበት ውበት ይቀንሳል፣ መልክ ይቀንሳል፣ በጣም ያስጠላል። እውነት መልክ በቃ በጣም ነው የሚቀንሰው። ሽበት ያስጠላል። በእድሜ ሲሆን ጸጋ ነው፣ ችግር የለውም። ግን ያለ እድሜ ሀያዎቹ ውስጥ ሰላሳዎቹ ውስጥ በጣም ይደብራል እውነት። እና ይሄን ደጋግማችሁ ከተጠቀማችሁት ያው በጣም ትልቅ ለውጥ ታያላችሁ። እንዳይወጣ እንዳይበዛ ያለውንም ያጠቁራልና ከስር እንዳይወጣ ያደርጋል። ደጋግማችሁ ተጠቀሙት። ስለዚህ አሰራሩን ሂደቱን ተከታተሉ። ቅርንፉድ እና ጥቁር አዝሙድ እና የሀብሽ እና ደግሞ ቪዲዮውን እስከ መጨረሻው ተከታተሉት። ሌላም የሚጨምር ነገር አለ። ቪዲዮ አጭር ነው፣ ረዥም የሚባል አይደለም። 8 ደቂቃ ናት። ተከታተሉት፣ ይጠቅማችኋል። በተለይ ያለ እድሜያችሁ እውነት ካለ ደግሞ ደጋግማችሁ ስትጠቀሙት ያጠቁራል። በጣም ቆንጆ ነው የሚያደርገው ጸጉራችሁ ማለት ነው። እና ለጸጉር እድገትም ደግሞ በጣም ቆንጆ ነው። 2 ጥቅም ነው ያለው። ስለዚህ ተከታተሉት እስከ መጨረሻው። እዚህ ጋር ሀብሹን በጣም አሳርረን እንቆለዋለን ማለት ነው። በከሰልም መቁላት ትችላላችሁ በተመቻችሁ። እና ሀብሽም ለጸጉር የሚሰጠው ጤንነት ታውቃላችሁ። ጥቁር አዝሙድም ቅርንፉድም ለጸጉር እድገት፣ ለጸጉር ውፍረት፣ ጥንካሬ እንዳይረግፍብን፣ ጸጉራችን የሳሳ ከሆነ ብዙ እንዲሆንልን እነዚህን ነገሮች እንደምንጠቀም ታውቃላችሁ፣ ትጠቀማላችሁ። እዚህ ጋር ምንድነው የጨመርኩት? የቀይ ሽንኩርት ልጣጭ። እንዴት ያለ ጥሩ ነገር መሰላችሁ! እኔ ስለሞከርኩት ልንገራችሁ። እኔ ቴስት አድርጌ ነው ለእናንተ የምነግራችሁ። እውነት ይሄ ደስ ይላል። የሆነ ሰው ቴስት አድርጎ ሲነግራችሁ ጥሩ ነው። ለአዲስ አትሆኑም ማለት ነው ለዛ ነገር። ስለዚህ እዚህ ጋር የቀይ ሽንኩርት ልጣጭን አደረኩኝ፣ ቅርንፉዴን አደረኩ። በደንብ አሳርረዋለሁ። ማረሩ ነው ዋናው ነገር ማለት ነው። ጨረስን ማለት ነው ሶስቱን። እዚህ ጋር ደግሞ ጥቁር አዝሙዴን እንደዛው እርር አርጌ እቆለዋለሁ ማለት ነው። ሰርታችሁ እንደዚህ ዱቄቱን ብታስቀምጡት ለብዙ ጊዜ ይሆናችኋል። ይሄ መስራቱ በየጊዜው ትንሽ ስለሚከብድ እንደዚህ ያደርጋችሁ ሰርታችሁ በደንብ በሚከደን እቃ ነገር ከርናችሁ ቁጭ ከዛ ስትጠቀሙ በቃ ያው ቀላል ይሆናል ማለት ነው። ግን ሁሌ እንደዚህ መሰሩ ከሆነ ትንሽ ይሰለቻችኋል። እኔ ከፊት ለፊቴ ምናምን አካባቢ አንዳንድ ወጣና ሽበት ሲኖርና ሳይኖር ልዩነቱ እኔ እንጃ ልነግራችሁ አልችልም። ሽበት ያስጠላል እውነት። በእድሜ ከሆነ ያው እንትን አትሉትም፣ ከባድ ነው። ያው ማጥቆር ይቻላል፣ ግን ማጥፋት ከባድ ነው። ግን ያለ እድሜ ሲሆን ግን እንዳይወጣ እንዳይበዛብን፣ አንድ ዛሬ ካየሽ ነገ የተባዛ ነው የሚሄደው በጭንቀት በምን ስለሚመጣ በቫይታሚን ዲ እጥረት በምን ያው ሆርሞኖች ሲቀያየሩ ስለሆነ እንትን የሚልብን፣ ያንን ግን ማስተካከል እንችላለን የጸጉራችንን ቆዳ በመንከባከብ ማለት ነው። ስለዚህ እዚህ ጋር ፈጨሁት። ሁሉንም ሲቀዘቅዝልኝ ፈጭቼ እዚህ ጋር ሬዲ ነው ማለት ነው። አራቱም የቀይ ሽንኩርቱም ልጣጭ፣ ሀብሹም፣ ቅርንፉዱም፣ ጥቁር አዝሙድም ማለት ነው። እንደዚህ ፈጭታችሁ ማስቀመጥ ትችላላችሁ። ከዛ እኔ ሁሉንም ነው ያደረኩት። ጸጉሬን እንደ ማስክም እንዲሆንልኝ አድርጌ ነው ለሙሉ ጸጉሬን የተጠቀምኩት። እኔ ያው እጠቀመዋለሁ። የኔ ጸጉር ጥቁር ነው በጣም ስለምጠቀም ይሄን ማለት ነው። እና ኮኮነት ካላችሁ ኮኮነት ብታረጉ፣ ከሌላችሁ ደግሞ ይሰራል። ኮኮነት ጋር ሲሆን ሀሪፍ ነው። ኦሊቫ ኦይልም ሀሪፍ ነው። ሁለቱ ያው አንድ አይነት ነው። እና ደግሞ ከሌላችሁ ይሄ ሁለቱ የኑግ ዘይት አሁን ሞልቷል። ለምግብነትም ስለምንጠቀመው ንጹህ የኑግ ዘይት ብትጠቀሙ ሀሪፍ ነው ማለት ነው። ዋናው ለሽበት ስለሆነ ያው ለእድገትም ይሆናል ብያችኋለሁ። እኔ ማልጠቀመውን ነገር ያው አልናገርም። በጣም ነው ጸጉር እንትን የሚለው የሚያጠቁረው። እውነት ያወፍራል ራሱ በቃ
ይሄ እንደ ሂና አሁን ጸጉራችሁን ስትሉ ስትቀቡ ያበዛላ። ሂናም ሰራላችኋለሁ እና እንደ ሂና ነው በቃ ያበዛል፣ ያዳብራል ጸጉር እና ዱቄቱን ሰርታችሁ አስቀምጡት እንዳይሰለቻችሁ። ስለዚህ ኮኮናት እንትኔን አደረኩኝ። በቃ እኔ ለቆዳዬ ነው ሁሉንም ጸጉሬንም እንዳለ ሙሉን የተቀባሁት ማለት ነው። ቡናም መጨመር ትችላላችሁ። ሽታው ግን አቤት ደስ ሲል እውነት ቡና እዚህ ላይ መጨመር ትችላላችሁ፣ መብታችሁ ነው። እና በጣም ነው የሚያጠቁረው፣ ሀሪፍ ነው። እና እኔ ያው ሊያበላሸኝ ነበረ ትንሽ በቅሎብኝ፣ አሁን እግዚአብሔር ይመስገን ደህና ነው ማለት ነው። ጸጉሬ የኔ ደግሞ ጥቁር ስለሆነ በጣም ጎልቶ ነው የሚታየው፣ ይደብራል እውነት። እስኪ እዩት፣ ሽበት ሲኖርና ሳይኖር የሆነ መልካችሁን እዩት። ሽበት ውበት ይቀንሳል እውነት፣ አመዳም ነው የሚያረገው፣ በጣም ያስጠላል። እና ጸጉራችሁ ከተንከባከባችሁት ያለ እድሜ የሚወጣን ሽበትን ይቀንሳል በደንብ። ከጊዜ ብዛት ደግሞ እንደናንተ ጉብዝና ይወሰናል። እንትን ታጠቁሩታላችሁ፣ ይጠፋል ማለት ነው። ጸጉሬ በጣም ጥቁር ነውና እንደ ማስክ ነው እኔ የተቀባሁት። ኦይሉንም በጣም ቅባቱንም በደንብ ስላረኩበት በቃ ቆዳዬን በደንብ ነው ማሳጅ ያደረኩት። ከዛ እስከ 40 ደቂቃ በፌስታል አስሬ ከዛ በቃ ታጠብኩት ማለት ነው። አለቀ። ከዛ ቆንጆ ነው በቃ። ይሄ የሚያሳክክ ነገር ይሄ ምናምን ሙልጭልጭ ነው የሚያረገው እውነት። ከዚህ በላይም ኦይል መጨመር ትችላላችሁ፣ መብታችሁ ነው። እኔ ያው በቂ ነው ያደረኩት። ስለዚህ በጣም ማሳጅ አድርጌዋለሁ። በጣም ደስ የሚል የጸጉር ማሳደጊያም ነው፣ የጸጉር ቆዳን ማጽጃ ነው። ስለዚህ በተለይ ያለ እድሜያችሁ እውነት መልክ ነው የሚበክለው። ስለዚህ ተጠቀሙት። በጣም ቆንጆ የጸጉር እንትን ነው። እና እዚህ ጋር ደግሞ ቪዲዮ የልጄን እንትን ያልኩላችሁ የሽበት ያለ ጊዜያችሁ መጥቶ የሚያስቸግራችሁ ሰዎች ቅባት፣ በጣም የቡና ቅባት ተጠቀሙ ለማለት ነው። የልጄ ጸጉር ቆዳ እንዴት ቆንጆ እንደሆነ ወፍራም እንደሆነ ጸጉሯን ይዩት። እና የቡና ቅባት እጠቀምላታለሁ። የጥቁር አዝሙድ ቅባት አዘውትራችሁ ተጠቀሙ፣ በጣም ሀሪፍ ነው። እና የቡና ቅባት ይሄ የቡና ቅባት ነው። የጥቁር አዝሙድም ቅባት እጠቀምላታለሁ። በተለይ ሽበት የሚያስቸግራችሁ ሰዎች ደጋግማችሁ ተጠቀሙ። ከዛ በቃ የሆነ ሰዓት ሀሪፍ ሲሆን ጸጉራችሁ እንዴት ላላችሁ ትገረማላችሁ። እና ተጠቀሙ ለማለት ነው። ይሄን ቪዲዮ ሼር ያረኩላችሁ። ከፈለጋችሁ የቡና ቅባት አሰራር እንትና ዩቲዩብ ውስጥ ገብታችሁ ፕሮፋይሌን ተጭናችሁ ሙሉ ማየት ትችላላችሁ። አለ ይሄ ራሱ። ስለዚህ ተጠቀሙ፣ ሽበት የሚያስቸግራችሁ ሰዎች በጣም የቡና ቅባት። ስለዚህ ሙሉውን ቪዲዮ ተከታተሉ። እወዳችኋለሁ፣ አከብራችኋለሁ። በሌላ ቆንጆ ቪዲዮ እስከምንገናኝ ቻው።